የትንሳኤያችን ቀን ሰው ምን ሆነበትን ቀን ከወዳጆቻችን ይልቅ ከኛም ይልቅ ጠላት አጥብቆ ይጠብቀዋል የሚገርመው አይረሳው የክርስቶስም ሆነ የቤተ ክርስቲያን እውነት የጊዜ ጉዳይ ነው እንጂ ተቀብሮ አይቀርም ስለዚህ የዘመኑ አገልጋዮች ከእውነት የቀብር ስነ ስርዓት ፈጻሚነትና አስፈጻሚነት ራሳቸውን ማረቅ አለባቸው ትላንት በቀመስናት መላሾ በትንሹ አሞሌጨው ምክንያት ሙሉ ቤተ ክርስቲያንን ሙሉ ሀገርን ሙሉ ዓለምን ስትሞት ዝም ማለት ውርደት ነው ክርስቶስ አልተነሳም የሚሉ ከሃዲዎች እንዲፈጠሩ አድርጓል እነሱም መሳሪያዎችም አቅማቸው ባዶ የሆኑበት ትንሳኤ ነበር የሆነው አማንያኑ ትኩረታችን ትንሳኤ ላይ ይሁን ሰላም ለመቃብሪከ መካነ ምስጢር ወልጎታ ቀዳሚ አዳም ዘይተቀብረ በውስቴታ ኢየሱስ ክርስቶስ በረከተ ኤልያስ ዘስራብታ የቀደም አዳምና ልጆቹ ያልተቀበሩባት ሚስጥራዊ ለሆነች በጎልጎታ ለምትገኘው መካነ መቃብር ሰላምታ ይገባል ለኤልያስ በስራብታ በረከትን የሰጠኸው ወሃቤ በረከት አንተነህና ይቅርታና ቸርነት ሁሉም በየወገናቸው ጋሻ መከታ ሆነው ከሚሰነዘሩብን ሁሉ ይጠብቀን በታሪክ መጽሐፍት እንደተነገረው በጎልጎታ ኮረብታ ላይ የታሸገው መቃብር በሁለት ትልልቅ ኃይሎች ተከቦ ነበር አንደኛው ከባድ ድንጋይና የሮማውያን ማህተም ሲሆን ሁለተኛው ደግሞ በደንብ የታጠቁና የሰለጠኑ የጦር ኃይሎች ነበሩ ለመሆኑ በመቃብሩ አቅራቢያ የቆሙት ለምን ይሆን ታጣቂዎቹ ደቀ መዛሙርቱ ሰርቀው ይወስዱታል የሚል ስጋት የነበራቸውስ ለምንድነው አንደኛው በዘመኑ የነበሩ ባለስልጣናት የፖለቲካው መሪዎች ማለት ነው ከዛ ደግሞ የካህናት አለቆች ፈሪሳውያን ጻሐፍት የመሳሰሉ ወታደሮቹ በጌታ መቃብር አካባቢ ሆነው መቃብሩን እንዲጠብቁ ስላዘዟቸው ስለቀጠሯቸው በገንዘብ ከዚህ የተነሳ በዛ ቦታ ላይ መሆን ስለነበረባቸው ነው ለምንድነው ያዘዟቸው እነዚህ የካህናት አለቆች ፈሪሳውያንና በወቅቱ የነበሩ ባለስልጣናት ቢባል ጌታችን መድኃኒታችን ኢየሱስ ክርስቶስ ወንጌልን በሚያስተምርበት ሰዓት እሞታለሁ ደግሞ በሶስተኛው ቀን እነሳለሁ የሚል በተደጋጋሚ መልእክት ያስተላልፍ ስለነበረ እንደተናገረው ይነሳል የሚል ከፍተኛ ስጋት ስለነበረባቸው ያንን ትንሳኤውን ለማስታጎል ጠባቂዎችን በዛ ቦታ ላይ ማኖራቸው ሶሉሽን መስሎ ስለታያቸው ነው ክርስቲያኖች በህይወታችን ወዳጆቻችን እኛም ጭምር ምንረሳውን ጠላቶቻችን ግን አይረሱትም የውድቀታችን ቀን ነው የሚዘነጉት እንጂ የትንሳኤያችን ቀን ሰው ምን ሆነበትን ቀን ከወዳጆቻችን ይልቅ ከኛም ይልቅ ጠላት አጥብቆ ይጠብቀዋል የሚገርመው አይረሳው እንደምንነሳ ዲያብሎስ ክርስቲያኖችን ሌሊትም ቀን ማጥብቆ የሚጠብቀን እንደምንነሳ የሆነ ሰዓት ላይ ወድቀን የሆነ ሰዓት ላይ ለውጥ እንደሚኖር ስለሚያውቅ ነው እኛ በዛ ልክ ንቆች አይደለንም እንዘናጋለን ኢብን ቅዱሳን ሐዋርያት የረሱትን ነው አይሁድ አስተውሰውት ጠባቂ የመደቡት ምክንያቱም እንደሚነሳ ያምናሉ በእርግጠኝነት ችግሩ እነሱ የትንሳኤ ጌታ የትንሳኤ ባለቤት መሆኑ ነገ እነርሱ ትንሳኤ እንዳላቸው ነው እንጂ ማያውቁ እርሱ እንደሚነሳ ያውቁ ነበር ስለዚህ እንዳይነሳ ነው ሰዎች የመደቡት ሁለተኛው ደግሞ ከሞት ቢነሳ ክርስቶስ ከሞት ቢነሳ ጠባቂዎች አሉ እዛ ቦታ ላይ እነዚህ ጠባቂዎች ስራቸው መጠበቅ ብቻ አይደለም ወሬም ለነሱ የማቀበል ስራ ይሰራሉ ከዚህ የተነሳ ክርስቶስ ሲነሳ ተነሳኮ ብለው ላለቆቻቸው ለቀጣሪዎቻቸው ይህንን መልእክት ያስተላልፋሉ ከዛስ ቀጣዩ የሚሆነው ነገር ምንድነው ከተነስቷል ደቀ መዛሙርቱ ሰርቀው ወሰዱት የሚል የሐሰትን ወሬ ለማናፈስ እንዲረዳቸው ታስቦ ነው እነዛ ጠባቂዎች በዛ ቦታ ላይ እንዲሆኑ የሆኑት እንዲያውም ሄደው ለአይሁድ ምንድነው አሏቸው የሚለው ተነስቶላችኋል ሄዶላችኋል ነው ያሏቸው ተነስቶላችኋል እያየነው ተነሳ ነው ያሏቸው በኋላ ነው ነገሩ የተቀየረው እንጂ እያየነው ሄዶላችኋል ከአቅማችን በላይ ሆኖ ወድቀን ነበር እንዴት እንደወደቅን ማን እንደጣለን አናውቅም እግዚአብሔር እንዴት እንደሚጥል
ከጣለ በኋላ ነው ጠላትም አማኝም የሚያውቀው። ብዙ ጊዜ በቤተክርስቲያን ዙሪያ ሰዎች እንዴት እንደወደቁ እኛም አናቅም፣ የወደቁ ሰዎችም አያውቁ። ወድቀው ሲጨርሱ ግን እናያለን። ሁል ጊዜ ገድልና ታሪክ ጸሐፊዎች ነን፣ ሁል ጊዜ ተአምር ነጋሪዎች ነን። ምክንያቱም የሚሰራው እግዚአብሔር ስለሆነ። በዚህ በማቴዎስ ወንጌል ምዕራፍ 27 ቁጥር 64 ላይ ተኝተን ሳለ ደቀ መዛሙርቱ በሌሊት መጥተው እንዳይሰርቁት ለሕዝቡም ተነሳ እንዳይሉ የኋላይቱ ስህተት ከፊተኛይቱ ይልቅ የከፋች ትሆናለችና መቃብሩ እስከ 3 ቀን ድረስ እንዲጠበቅ እዘዝ አሉት። ያሉት እነማን ናቸው? የካህናት አለቆች ፈሪሳውያን። ማንን ያሉት? የሮም መንግሥት ተወካይ የሆነውን ጲላጦስን ነው። እሱም ተስማማና ቁጥር 66 ላይ እነርሱም ሄደው ከጠባቂዎች ጋር ድንጋዩን አትመው መቃብሩን አስጠበቁ የሚል ቃል እንመለከታለን። ገርፈውታል፣ ማይሰራ ሰርተዋል። የተገረፈ አይሰቀልም፣ የሚሰቀል አይገረፍም። እነሱ ግን ሁሉን የግፍ ጥግ የተባለውን የአመፅ ጥግ የተባለውን በሙሉ ፈጽመው ሲጨርሱ እንደገና ጠባቂ አቆሙ። ከዛ መተማመን ጎደለ። ደግሞ የሚገርመው ሁለቱም ለብቻ ሮማውያንና አይሁዳውያን ለብቻ ተጣሉ። እንዴ እናንተ ስትጠብቁ ተነሳ ብትሉንስ በኋላ አስነስታችሁት እኛም ጠባቂ እናቆማለን አሉ። በቃ የድንበር ላይ ማን ነው የሀገር ድንበር አደረጉት፣ መሀር ላይ ወደብ አደረጉት። እኛም ይመለከተናል አሉ። እኛም ይመለከተናል። ይሄ ምንድነው? የሕዝብም የአሕዛብም የኃጥአንም የጻድቃንም ጌታ ነው። እግዚአብሔር አጋዕዝት ነው። እግዚአብሔር ሕያዋነ ሙታን ነው። ሙታነ ሕሊና አይሁድ፣ ሙታነ ሕሊና ሮማውያን፣ ደግሞ ሙታነ ማን ነው ሕያዋነ ሕሊና አይሁድና 36ቱ ቅዱሳት አንስት 72ቱ አርድእት አሉ። የነዚህ ሁሉ ፈጣሪ የነዚህ ሁሉ አምላክ ስለሆነ ሁለቱም መደውለት የሁላችንም ጌታ ነው የሁላችንም ፈጣሪ ነው ሲሉ ነበር ይህንን ያደረጉ እና እነዛን ሰዎች የመደውበት ትልቁ ምክንያት ይነሳል የሚል ፍራቻ ሳይሆን እምነት ስላላቸው እነሱ ከፍርሃት ነው። እሱ ግን በተዘዋዋሪ እንዲመሰክሩ የጠላት ምስክርነት እውነት ስለሆነ እንዲመሰክሩ ነው ያደረጋቸው። ምናልባትም ልክ እንደኛ ትንሣኤው እንደ ቀድሞ እንደ ሰውነቱ መለኮትን እንዳልተላበሰ ወይም ደግሞ መለኮታዊ ኃይል እንዳልተገለጠ ረቂቅ አካል ባይሆን ኖሮ ልክ እንደኛ አሁን እንዳለ ነው ቢነሳ ኖሮ ጠባቂዎቹ የሰለጠኑ ናቸው፣ መሳሪያ ያላቸው ናቸው፣ አቅም ያላቸው ናቸው። ስለዚህ እዛው አንቀው ይገሉትና መቃብር ውስጥም ለማድረግ እንዲመቻቸው ታስቦ ነው እንግዲህ ጠባቂዎች በዛ ቦታ ላይ እንዲሆኑ የተደረገው። እውነትን በማህተም በጠባቂዎችና በሐሰት ወሬ ለማፈን የተደረገ ሴራ ነው። ሌላኛዎች የካህናት አለቆችና ፈሪሳውያን ደቀ መዛሙርቱ ሰርቀው ይወስዱታል የሚል ስጋት የነበረባቸው ለምንድን ነው ከተባለ እነዚህ የካህናት አለቆች ጸሐፍትና ፈሪሳውያን የክርስቶስ ተቃዋሚ፣ የክርስትና ተቃዋሚ፣ የእውነት ተቃዋሚ ነበሩ። ስለዚህም ከመቃብር ደቀ መዛሙርቱ ሊሰርቁት ይችላሉ። ከዛ ሰርቀ ወስደው ተነስቷል እያሉ ለሕዝቡ ይነግራሉ። ከዛስ ሕዝቡ መሲህነቱን፣ አምላክነቱን፣ ጌትነቱን ይቀበላሉ። ከዛስ በሱ ያምናሉ። ከዛስ እኛን ይወቅሱናል የሚል ስጋት ስለነበረባቸው ነው። አንድን ሙት ለመጠበቅ ሳይሆን ትንሣኤ እንዳይከሰት ለመከልከል የቆሙት ወታደሮቹ ያዩትን መለኮታዊ ኃይል ከመመስከር ይልቅ ብዙ ገንዘብ ተቀብለው ተኝተን ሳለ ሰረቁት ማለትን መረጡ። ለምን ሲሆን ካዩት ተአምር ይልቅ ለገንዘብ ያደሉ። ለአንዱ ጌታ መገዛት ሲያቅተን ግዴታ አንደኛው ጌታ ይገዛናል። እነኚህ ሰዎች ወታደሮች ናቸው። የተመረጡት በዓለሙ የውትድርና ሕይወት ነው። የጌቶቻቸውን ድምፅ ሊያስተጋቡ የጌቶቻቸውን ድምፅ ሊሰሙ ብቻ ነው እዛ የተቀጠሩት። ሰዎች ከህሊናችን ስናፈነግጥ ቀጥቅጦ የሚገዛን ቀጥቅጦ የሚሰራን በራሱ ልክ አስተካክሎ ከነበረው ሰውነታችን ቀይሮ በራሱ ልክ የሚቀርጸን አካል ይኖራል። ከህሊናችን ስናፈነግጥ እንደዛ ነው የምንሆነው። እነዚህ ሰዎች እንደ ማንኛውም ሰው ልክ እንደ ቅዱሳን ሐዋርያት ልክ እንደ ቅዱሳት አንስት ህሊና የተሰጣቸው ሰዎች ነበሩ። ይጠብቃሉ። የመጀመሪያው ያው አንጠብቅም አይባልም፣ እንችላለን እንጠብቃለን ብለው ወጥተዋል። የሰው ልጅ የመጀመሪያ የሚሳሳተው የማይችለውን እችላለሁ ሲል ነው። ያዘዟቸው ሰዎች አሉ። ጸሐፍት፣ ፈሪሳውያን እና ደግሞ የዘመኑ ባለስልጣን አዟቸዋል።
ስለዚህ ክርስቶስ ተነስቷል ብለው እውነት ቢናገሩ እነዚህ አለቆቻቸው በቀላሉ የሚፋቷቸው አይደሉም። ይገርፉናል፣ ያሳድዱናል፣ ይገሉናል የሚል የስነ ልቡና ጫና ፈጥረውባቸው ነው ፈሪዎች እንዲሆኑ የሆኑት። በነገራችን ላይ ያው ፍርሃት የስነ ልቡና ጫና ይፈጥራል። ፍርሃት የሐሳብን ሚዛን ያዛባል። ፍርሃት የንግግርን አቅጣጫ ያስታል። ፍርሃት የድርጊትንም እንደዚሁ የሚያዛባ ነውና ከዚህ አንፃር በፍርሃት ስለተዋጡ ነው። ስለዚህ ፍርሃት ጌታን እንድንክድ እውነትን እንዳንመሰክር ወደ ታች ወይ ደግሞ ወደ ዝቅጠት ውስጥ እንድንገባ ከሚያደርጉን የስነ ልቡና ጫናዎች ከሚፈጥሩብን ነገሮች መካከል አንዱ ፍርሃት ነው ማለት ነው። ፈሪ እንግዲህ ይታወቃል። ፈሪ ይታወቅ አይደለም? እውነትን መስክሮ ከሚያገኘው ጸጋ ይልቅ እውነትን መስክሮ የሚመጣበት መከራና ስቃይ ነው የሚታየውና ከዚህ አንፃር ነው ጌታም ደግሞ ስለ ፍርሃት ተናግሯል። በዚህ በማቴዎስ ወንጌል ምዕራፍ 10 ቁጥር 38 ላይ ስጋን የሚገሉትን ነፍስን ግን መግደል የማይቻላቸውን አትፍሩ፣ ይልቁንም አለ ስጋንም ነፍስንም በገሃነም ሊያጠፋ የሚችለውን ፍሩ። የክርስቲያኖች ትክክለኛ ፍርሃት መሆን ያለበት ይሄ ነው። ሰው ሲጫን ተጭኖ ከሄደ ያችን የተጫናትን ነው አረግፎ የሚመለሰው። ሌላ የሚጨምረው ነገር የለውም። ከራሱ የሆነ ነገር የለውም። እነዚህ ሰዎች የራሳቸው የሆነ እውነት የላቸውም። የራሳቸው የሆነ የመኖር አቅም የላቸውም። ስለዚህ የራሳቸውን የመኖር አቅም ስለጨረሱ በሰው አንደበት ነው የሚኖሩት፣ ተጭነው ነው የሚኖሩት። ገንዘብ መውደድ ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ ሰዎች በምዕራፍ 6 ቁጥር 10 ላይ እንደነገረን ገንዘብ መውደድ የክፋት ሁሉ ስር ነው ይላል። ዛሬ በዓለማችን ያሉ ጦርነቶች መንስኤው ምንድን ነው? ገንዘብ መውደድ ነው። ብዙ ሰዎች ዛሬ ሰዎችን የሚገሉ ለምንድን ነው? ገንዘብ በመውደድ ነው። ቤተሰብ ከቤተሰቡ ጋር የሚባላው ለምንድን ነው? የሚጣላው ለምንድን ነው? ገንዘብን በመውደድ ነው። በነገራችን ላይ ገንዘብ መውደድ ወንድምን ለባርነት አሳልፎ ያሸጣል። ለምሳሌ ዮሴፍን ወንድሞቹ እንደሸጡት። ገንዘብ መውደድ የጌታ ደቀ መዝሙር የሆነው ይሁዳ ጌታውን በ30 ብር በማትረባ ገንዘብ አሳልፎ እንዲሸጥ አድርጎታል። ገንዘብ መውደድ አሁንም በትንሣኤው ላይ የሐሰት ወሬ እንዲነዛ በማድረግ እውነትን ለመሸፈን የተከደበት ርቀት ያሳያል። በመሰረቱ ዮሴፍን በ20 ብር በማትረባ ገንዘብ የሸጡት ወንድሞቹ ተጠቀሙ ወይ አተረፉ ወይ ስንል አላተረፉም። የ20 ብሯን እንኳን ጥቅም አላገኙም። እንደውም ቅጣት ነው የመጣባቸው። ምንድን ነው የሆኑት? ዮሴፍን እግዚአብሔር መልካም ስፍራ ላይ አስቀመጠው። እነሱስ ምንድን ነው የሆኑት? እነሱ ስደተኛ ሆነው ረሃብተኛ ሆነው ለማኝ ሆነው እሱ ዘንድ ነው የተገኙትና ጌታንም በማትረባ በ30 ብር የሸጠው ይሁዳ በገንዘቡ አልተጠቀመም። ይልቁንም ተጸጽቶ ምንድን ነው የሆነው? ራሱን አንቆ ነው የገደለው። ስለዚህ የጌታንም ትንሣኤ በገንዘብ መቅበር ያልተቻለበትን ሁኔታ እንገነዘባለን ማለት ነው። አንድ ጥበቃ ትልቅ ድርጅት ሲጠብቅ በሚያድርበት ዘመን 15 ሆነው አንድ መቃብር እየጠበቁ ተኝተን ሳለ ተወሰደ። ከተኙ እንደውም ምን ይላል እዚህ መተርጉማኑ የቤተክርስቲያናችን ሊቃውንት ከተኙ ሐዋርያት መሆናቸውን ሰርቀው የወሰዱት በምን አዩ ይላል። ሐዋርያት መሆናቸውን በምን አዩ? ደግሞስ ሐዋርያት ከሆኑ የሰረቁት ልብሱን አራቁተው ልክ ትላንት አይሁድ እንደሰቀሉት እርቃኑን አድርገው ልብሱን ጥለው እርሱን ብቻ ይዘውት ይሄዱ ነበርን ይላል ይጠይቃል። እና እኛ ተኝተን ሳለ ይህንን እንዲሉ የተገደዱት ትላንትና የይሁዳን አፍ በገንዘብ የገዙ አይሁድ ዛሬም የነሱን አንደበት ድጋሚ ገዙት። የነሱን አንደበት ድጋሚ በገንዘብ ገዙት። ዛሬ ዘመናችን ላይ እንዳለው ማለት ነው። ቤተክርስቲያንን ባዶ ለማድረግ፣ ትውልዱን ባዶ ለማድረግ፣ ታሪክን ባዶ ለማድረግ፣ አጠቃላይ ሰብእናን ከምድረ ገጽ ላይ እንደ ሰው የሚያስቡ ሰዎችን ከምድረ ገጽ ላይ የሰው ቁመና ያላትን ሀገር የሰው ቁመና ያላትን ሰብእናን የተላበሰችን ቤተክርስቲያን ከምድረ ገጽ ባዶ ለማድረግ በገንዘብ የሚታሸጉ ልክ የይሁዳ አፎች ብዙ ናቸው። ወታደሮቹ ከመቃብሩ ተነስተው ወደ ከተማ ሲገቡ ያዩትን እውነት ይዘው ነበር። ነገር ግን እውነቱ ለባለስልጣናቱ አልተመቻቸውም ነበርና ወታደሮቹን በገንዘብ ገዝተው የሐሰት ወሬን እንዲነዙ አደረጓቸው። ይህ የሐሰት ወሬ በወቅቱ በነበረው ሕዝብ ዘንድ ትልቅ ውዥንብር ይፍጠርም እንጂ እውነትን በገንዘብ ለመቅበር የተደረገው ጥረት ሳይሳካ ቀርቷል። በሕዝቡ ዘንድ 3 አይነት ነገር ፈጥሯል ውዥንብር ማለት ነው። አንደኛ ሐሰትን አምነው እውነትን ክደው
ክርስቶስ አልተነሳም የሚሉ ከሃዲዎች እንዲፈጠሩ አድርጓል። አንድ ሁለተኛ ደግሞ ሐሰትን ክደው እውነትን አምነው አይ ክርስቶስ እንደተናገረው በሶስተኛው ቀን ተነስቷል የሚሉ አማኞችንም አስገኝቷል። ሶስተኞቹ ደግሞ እነማን ናቸው ከተባለ መሃል ቤት ሰፋሪዎች፣ ተጠራጣሪዎች፣ ግራ የገባቸው ከሐሰቱም የሌሉ ከእውነቱም የሌሉ ሰዎች እንዲፈጠሩ አድርጓል። ገርፈው እንደገና የሰቀሉት ሰዎች ከዚህ በኋላ ሚራራ ልብ ያልነበራቸው አንደኛ ንጉሥ አይሁድ ነው እየተባለ ሲነገር የነበረው ስለዚህ ንጉሥ ነው ተመልሶ ይመጣብናል የሚል ባልተማሩት ዓለሙን ብቻ በሚያውቁት ዘንድ ዙፋናቸውን ፍራቻ አለ። ቤተ መቅደሱ ላይ ደግሞ ሻኛና ዳዊት ያማረጡ የሚበሉ ቤተ መቅደሱን የነጋዴ ዋሻ አድርገውት የነበሩት አካላት ደግሞ ናና ነቀያፋ ደግሞ የራሳቸው ቁርጥራጭ ጥቅማ ጥቅም ይቀራል ከስቡም ከጭሱም ይቀርብናል ያሉ ሆዳሞች ነበሩ። ከዚህ የተነሳ ያንን እውነት ቢያምኑ ቤተ መቅደሱን ይቆጣጠረዋል፣ ነገ ሊቀ ካህናት ይሆናል፣ ነገ ቤተ መቅደሱ ውስጥ መንጥሮ ያስወጣናል፣ ትላንት በጅራፍ ገረፎ ያስወጣን ሳይነሳ ዛሬ ጭራሽ ከተነሳ በኋላ እኛን ቤተ መቅደሱ ውስጥ አያስቀምጠንም አይነት ፍራቻ ስላለ ሊናቸውን ስለተውት ከህሊና ውጪ ይኖሩ ስለነበረ ምንም ነገር አይሰቀጥጣቸውም። ለዚህ እኮ ነው ብዙዎቹ ገድለውን አልበቃቸው ብሎ የሚያቃጥሉን እኮ። ሰይጣን ያጠነክራል፣ ይሄ ጥቡ ያደርጋል፣ በራሱ ደረጃ ጨካኝ ያደርጋል፣ ምንም የማይሰማ ያደርጋል፣ ርህራሄ ያልባ ያደርጋል። ለዚህ እነሱ ማደሪያነታቸው ለሰይጣን ነው። አንድ ሰው ለሁለት ነገር ነው ከሁለት ለአንዱ ነገር ነው የሚገዛው፣ ወይ ለእግዚአብሔር ነው ወይ ለሰይጣን ነው የሚገዛው። እነሱስ ለሰይጣን ማደሪያ ሆነዋል። ንጹህ የተጠረገ የተወለወለ ቤት ሆነው ገብቶባቸዋል። ኦሬዲ አስመርቆ ገብቶ የኔ ቤት ናቸው ብሎ አስተዋውቋል። ለዚህ እዛ ቤት ውስጥ ሌላ ሰው ሊገባ አልቻለም። ጠብታ እንኳን እውነት አልነበራቸውም። እውነት ኃያልናት እንደምን እንደ ብርሃን ብርሃን በጨለማ ላይ በጣም ታላቅ ኃይል እንዳለ ሁሉ እውነትም ደግሞ በሐሰት ላይ ኃይል ስላላት የተደረገው ወሬም ሆነ ገንዘብ የክርስቶስን ትንሣኤ ሊያስተሐቅሩት አልቻሉም። ሌላኛው ነገር ምንድን ነው? ኢየሱስ ክርስቶስ ራሱ ከትንሣኤው በኋላ ማለት ነው በተለያየ ጊዜ ለተለያዩ ሰዎች እየተገለጠ ትንሣኤውን አሳይቷቸዋል። ማሳየት ብቻ ሳይሆን ሂዱ፣ ስበኩ፣ አስተምሩ፣ ትንሣኤን አውጁ እያለም ልኳቸዋል። ስለዚህ የክርስቶስ የትንሣኤ ምስክሮች ምን ሆኑ? በዙ። እየሄዱ ሲያስተምሩ፣ ሲገለጽ ሲያስተምሩ የምስክሮቹ ቁጥርና የአማኞቹ ቁጥር እየበዛ ስለሄደ እንትኑ ሊያስቀረው አልቻለም ማለት። ሌላው ደቀ መዛሙርቱ በራሳቸው የጌታን ትንሣኤ በምልአትና በስፋት መስበክ በመቻላቸው በማን እርዳታ? በመንፈስ ቅዱስ እርዳታ የጌታን ትንሣኤ በምልአትና በስፋት ማስተማር በመቻላቸው የሐሰት ወሬውም ሌላውም ነገር የጌታን ትንሣኤ ሊያቆመው አልቻለም። ካዩት እውነት ይልቅ ገንዘብን ያስቀደሙ እነዛ ለትንሣኤ ያለበቁት የመቃብር ጠባቂዎች በጌታችን ትንሣኤ ምን ገጠማቸው? የመቃብሩ ጠባቂዎች ሶስት ነገር የገጠማቸው ሶስት ነገር ገጥሟቸዋል። አንደኛ እውነትን ማየት በቂ አይደለም። በእርግጥ ምስክር መሆን ያስፈልጋል። መስክረው ተጠቃሚዎች አሉ ነው። ያ ነው ጉዳቱ። ግን እውነትን አይተዋል፣ እውነትን ተረድተዋል። ሌላኛው ምን ገጠማቸው? የእግዚአብሔር መልአክ ተገልጦ አልነበረም? በተገለጠ ጊዜ ከግርማው የተነሳ ምን ሆኑ? በጣም ታላቅ ፍርሃት ያዛቸው፣ ደነገጡ፣ መሬት ላይ ወደቁ፣ እንደ ሞተ ሰውም ሆኑ። ሌላኛው ሶስተኛው ነገር ግን በጣም የሚገርም ነው። የእግዚአብሔር መልአክ እንግዲህ እንደዚህ እነሱን አይተው ለሚፈሩ ሰዎች ብዙ ጊዜ አይተን ከሆነ አይዞ አትፍራ እያሉ ያበረታታሉ፣ የወደቁትንም ያነሳሉ። እነዚህን ሰዎች ግን የመቃብሩ ጠባቂዎች ግን አካሄዳቸውና አጠባበቃቸው እንዲሁም ደግሞ ያዘዟቸው ሰዎች አካሄዳቸው ትክክል ስላልነበረ እነሱ ወድቀው ዝም ነው ያሏቸው። ብዙ ጊዜ እውነት ስትገለጥ ውሸታሞች መግቢያ ያጣሉ። ያ እውነት ሲወርድም እነዚህ ሰዎች መገለጡ ለነሱ ግራ ነበር የሆነባቸው። ያን እውነት አይተው እንዴት ይቆሙ? ኑሯቸው ከውሸት ጋራ ነው። ለዚህ ያላቸው አማራጭ አቅማቸው በውሸት ልክ ስለነበረ ነው የወደቁት። የትህትና መውደቅ አይደለም፣
እነ ጴጥሮስ በደብረ ታቦር የወደቁት የትህትና የፍርሃት ነው። የነዚህ ግን የትዕቢት ነገር ግን ደግሞ የመዋረድ የመሸነፍ ነበር የወደቁት። ለተሸንፈው ወደቁ። ኃይላቸው፣ መሳሪያቸው፣ ጉልበታቸው፣ ያ ስልጡንነታቸው በሙሉ ተገደበ፣ ተመታ፣ ሬሳ ሆኑ። እየሰሙ ግን የማይችሉ ሬሳዎች ሆኑ። ያጋጠማቸው አንዱ ይሄ ነው ትልቁ ፈተና። ከዛ በኋላ ይዘው የማያስቀሩት ትንሣኤ ነው ደግሞ የመጣባቸው። የማይከላከሉት እነሱም መሳሪያዎችም አቅማቸው ባዶ የሆኑበት ትንሣኤ ነበር የሆነው። ይሄ ነፋሳት የሚታዘዙለት ይሄ ባህር የምትታዘዝለት ማን ነው እያሉ አይሁድም ፈሪሳውያንም የሚናገሩለት የነበረው ንጉሥ በኋላ እንደገና መስቀል ላይ ሆኖ ቀኑ ሲጨልም ይሄ ማን ነው ፀሐይ ጨለመችለት፣ ይሄ ማን ነው ከዋክብት የረገፉለት፣ ጨረቃ ደም ያለቀሰችለት፣ ደም የሆነችለት ያሉ ቀን ግራ ገብቷቸው ዋሉ። ማታ ደግሞ ሌሊት በብርሃን ሲመላ እንዴ ቆይ ቀን እንደዛ አሁን ደግሞ ሌሊቱን በብርሃን የመላው እሱ ማን ነው? ግን ከህሊናቸው ጋር እንጂ መናገር አይችሉም። አንደበታቸው ዱዳ ሆኖ ነበር። ይልቁንም የጌታን ትንሣኤ አይተው ሊመሰክሩ ደስታ እንዲሰማቸው አምነው የመጡ ሴቶች ነበሩ አይደል? እነሱን ለይተው እንዲህ አሏቸው። በማቴዎስ ወንጌል በምዕራፍ 28 ቁጥር 4 እስከ 6 ላይ እንደተጻፈው እናንተስ አትፍሩ። እነዛን እኮ አላሏቸውም፣ የወደቁትን በድን የሆኑትን አላላቸው። ሴቶቹን ለይተው እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁና እንደተናገረው ተነስቷል እንጂ በዚህ የለም የሚል የሚያጽናና ቃል ነገሯቸው ማለት ነው። ይሄ በደል ነው። በነገራችን ላይ በእውነት እንደ ቅጽበትም ነው ቅጽበት ነው የምቆጥረው እኔ። አልታደሉም እነዛ ያወደቁት። አማኞቹ ግን እግዚአብሔር እንዲህ በመላኩ የሚያጽናና ቃል ነገራቸው። ስለዚህ ውሸትን ይዞ በእግዚአብሔር ፊት ሺህ ጊዜ የምናየው እውነት እንኳን ቢኖር ዱዳዎች ነን፣ መመስከር አንችልም። ምስክርነታችን ፍሬ የማያፈራው ነገራችን ላይ አስተምህሯችን ፍሬ የማያፈራው እግረ መንገድ ለማሳየት ያክል ዱዳ የምንሆነው ሰዎች ጋር ሲደርስ የዱዳ ንግግር ነው፣ ትርጉም አልባ ነው። ምክንያቱም በውሸት ነው የተሞላ ነው። ስለዚህ ያንን መታጠብ ይጠበቅብናል። እያንዳንዱ ክርስቲያን እላዩ ላይ አፕሎድ የተደረገ የተጫነበትን ማጠብ፣ ማጽዳት፣ ክሊር ማድረግ አለበት። በንስሐ በማመን በትህትና ያንን ስናጸዳው ነው ሌላው እላያችን ላይ እንደገና እውነቱ እውነት ሆኖ ሌሎች ላይ ሄዶ ሪፍሌክት ማድረግ፣ መጋባት፣ መዋሃድ የሚችለው። የመቃብር ጠባቂዎቹ ታሪክ የጥንት ታሪክ ብቻ አይደለም። ዛሬም ቢሆን እውነትን እያወቁ በጥቅም የሚሸፍኑ ለተለያዩ ጥቅሞች ሲሉ የቤተ ክርስቲያንን ክብር ቀብረው የሚኖሩ በገንዘብ ምስክርነታቸውን የሚለውጡ ዘመናዊ ጠባቂዎችና አገልጋዮችም በዘመናችን አይጠፉም። የክርስቶስም ሆነ የቤተ ክርስቲያን እውነት የጊዜ ጉዳይ ነው እንጂ ተቀብሮ አይቀርም። ስለዚህ የዘመኑ አገልጋዮች ምንድነው መሆን ያለባቸው? ከእውነት የቀብር ስነ ስርዓት ፈጻሚነትና አስፈጻሚነት ራሳቸውን ማረቅ አለባቸው። ለእውነት መቆም እንዳለባቸው ያስተምራል። እውነትን ማንም ሊያሸንፋት ስለማይችል ከዛ ሁሉ ምኩራቡን አጣቦ ከሚኖር ህዝብ መካከል አንድ ኒቆዲሞስ ነው የተገኘው። እንዴት ሳንመረምረው፣ እንዴት ሳይመረመር ይሄ ሰው ይሰቀላል፣ እንዴት ሳይመረመር ይገደላል፣ እንዴት ሳይመረመር ይፈረድበታል እያለ በተለያየ ጊዜም እኮ ሐሳብ እያስቀየራቸው በዮሐንስ ወንጌል ላይ ለምሳሌ ሁለት ቦታ ላይ በተለይ ፊት ለፊት ህጉን እየጠቀሰ ኦሪቱ እኮ እንዲህ ይላል፣ እንዴት እናደርጋለን እያለ ጭብር ይከራከራቸው ነበር አንድ ሰው። ስለዚህ አንድ እንሁን። እኔ ብቻዬን ነኝ አልችልም፣ እውነትን ልገልጣት አልችልም አይባልም። አንድ ኒቆዲሞስ እውነትን ገልጧል። አንድ ኒቆዲሞስ እውነትን ከመስቀል አውርዶ ማረፍ ባለበት መካነ መቃብር አሳርፏል። የትንሣኤው ክብር ተካፋይ ሆኗል። አንድ ካህን ነኝ አልችልም፣ አንድ ሊቀ ጳጳስ ነኝ አልችልም፣ አንድ ምእመን፣ አንድ ሰንበት ተማሪ ነኝ አልችልም አይባልም። እግዚአብሔር በአንድ ሰው ላይ የእልፍ አእላፋት ስራዎችን መስራት ይችላል። በአንድ ሙሴ ባሕረ ኤርትራን ከፍሎ አሻግሯል። በአንድ ኢያሱ የዮርዳኖስን ወንዝ አድርቆ ያንን ሁሉ ህዝብ አሻግሯል። ከዚያ በኋላ እንደገና የከነዓንን ቅጽር ንዶ ህዝቡን ምድረ ርስት አውርሷል። አንድ ነኝ አልችልም አይባልም። እንደ ክርስቲያን አንድ ሆነን ታሪክ መስራት እንችላለን። አንዱ ስለ ሁሉ ሞት አይደል እንዴ? በነገራችን ላይ ይመናል ሞት የመጣው ውርደት የመጣው ድካም የመጣው መጎሳቆል የመጣው ባርነት የመጣው በሙሉ በአንድ አዳም በኩል ነው። ድህነት፣ ትልቅነት፣ ልዕልና በአንድ በእግዚእነ ኢየሱስ ክርስቶስ በዳግማዊ አዳም አማካይነት ነው የመጣው። ስለዚህ አንድ ሆኜ አልችልም አይሰራም። አንድ ሆነን እንችላለን። እምናየውን ውሸት በሙሉ መቃወም፣ እንደ ሃይማኖት አባት ደግሞ በተለይ መገሰጽ። እንዴ ትላንት አባቶቻችን ከሆነ ነገሥታቱ ፊት ልክ አይደለም ይላሉ፣ ደግሞ አሁንም ልክ አይደለም ይላሉ። አልሆን ሲላቸው ግን አውግዘው ይወጡ የለ እንዴ? እስከዛም ድረስ ጭምር መቀጠል ያስፈልጋል። ትንሣኤውን ለማየት
ትንሣኤውን የሀገሪቱን ትንሣኤ የቤተክርስቲያን ትንሣኤ ወገኖቻችን ትንሣኤ የዓለምን ትንሣኤ የሰላምን ትንሣኤ ለማየት የተጣመመ የተወላገደ ቦታ ጉርጓዳ ቦታ ካለ እሱ ቦታ እንዲሞላ በጣም ከፍ ያለ ዳገት ካለ እሱ እንዲደለደል ግዴታ ድርሻን መወጣት ያስፈልጋል። የሐሰትና የሐሰተኞች እድሜያቸው በጣም አጭር እንደሆነ ያስተምረናል ማለት ነው። አልቆየም፣ ወዲያው ነው እውነቱ የወጣው። ገንዘብ ማተም ጠባቂ ምንም ቢደራረቡ እውነትን ማስቆም እንደማይችሉ የዘመኑ አገልጋዮች በመማር ለእውነት መታገል ለእውነት መቆም እንዳለባቸው ያስገነዝበናል። ሌላው እውነትን ማገልገል ከገንዘብ ግልጋሎት በላይ እንደሆነ ሰማያዊ እንደሆነ ክብሩ ታላቅ እንደሆነ የዘመኑ አገልጋዮች ማወቅ መረዳት አለባቸው። በአጠቃላይ ግን በፍቅር በትህትና እግዚአብሔርን በመፍራት ማሰምርበት ነገር ምንድነው? ገንዘብን ባለመውደድ እውነት ክርስቶስን በመግለጥ እውነት ምስጢረ ሥላሴን በመግለጥ እውነት ትንሣኤን በማወጅ ማገልገል እንዳለብን ይሄ ትልቅ ትምህርት ይሰጠናል። አሉ እንዴ በገንዘብ አፋቸው ተለጎሙ በተለያየ ነውር ምክንያት ብናገር ይሄ ይወጣል ተሳቀው የሚኖሩ ሰዎች አሉ። ትላንት በቀመስናት መላሾ በትንሹ አሞሌጨው ምክንያት ሙሉ ቤተክርስቲያንን ሙሉ ሀገርን ሙሉ ዓለምን ስትሞት ዝም ማለት ውርደት ነው። በረከታቸው ይደረብና ብፁዕ ቅዱስ አቡነ ጳውሎስ የወንድ ለወንድ ጋብቻ በታወጀ ጊዜ ምእመናን ይህን በደንብ አስታውሱት። አይሆንም ብለው የዓለም እኮ ነው እንደ ዓለም እኮ ነው ከዓለም ጋር ነበሩ ውጊያው ትዝ ይላችኋል። ሰለጠንን የሚሉት ዓለማት አወቅን የሚሉት ዓለማት ጠፍተዋል፣ አላዋቂዎች ሆነዋል። እኛ ግን አናደርገውም እኮ ነው ያሉ። ልክ እንዲህ አይነት አባት ያስፈልገናል። እንዲህ አይነት የሀገር መሪ፣ እንዲህ አይነት የሃይማኖት መሪ፣ እንዲህ አይነት የእድር መሪ፣ እንዲህ አይነት የትዳር መሪ፣ እንዲህ አይነት የትምህርት ቤት የተቋማት መሪ ያስፈልጋል። እውነቱን እውነት ውሸቱን ውሸት የሚል ከቤተ ክህነት እስከ ቤተ መንግስት ያሉ አቅም ያላቸው ሰዎች እውነትን ለመደበቅ ትልቅ ጥረት አድርገዋል። ቤተ ክህነት የሚገርመው የእግዚአብሔር ነው። ሐሰተኞችም የወጡት የክርስቶስ ገራፊዎችም ገዳዮችም ከሳሾችም የወጡት ከዛው ነው። ሆይ ይህ በጣም የሚያሳዝናልና በፖለቲካውም ዓለም ላይ ያሉ ሰዎች ደግሞ እንደዚሁ በቤተ መንግስቱ የሚመሩትም ሰዎች በክርስቶስ ግድያ ላይ እጃቸው ነበረበት፣ ሞቱ ላይ ግድያ ነበረበት። እውነትን ለመደበቅ አቅማቸው ነበረበት፣ ስልጣናቸው ነበረበትና አይጠቅምም። የቤተ ክህነቱም የቤተ መንግስቱም ሰዎች ልብ ይግዙ። በእውነት እነሱ ናቸው ያዩት፣ እነሱ ናቸው የሰሙት። የሸኙት ወደ ላይ ከፍ ሲል ሲነሳ ያዩት እነሱ ናቸው። ታዲያ እነሱ እያዩ ላላዩ አይሁድ ሄደው ምስክርነት መስጠት ማለት ያላዩ ሰዎችን ሐሳብ ተቀብሎ ዓለምን ማናወጽ ማለት ሀገር እንዳትረጋጋ ቤተክርስቲያን እንዳትረጋጋ ትውልድ ተረጋግቶ ተግባብቶ እንዳይኖር መሪ ከሚመራው ህዝብ ጋር የሚመራ ህዝብ ከሚመራው መሪ ጋር እንዳይግባባ ትልቁ እንቅፋቶች እንዲህ አይነት ሰዎች ነን። ስለዚህ ከእንዲህ አይነት ነገር መጽዳት አለብን። በገንዘብ ምክንያት አፋችን ሊገዛ በጥቅም ምክንያት በነውራችን ምክንያት ተሸማቀን ትላንት አዎ ነበር አጠፋን ሰረቅን። አዎ ማንም ሰው ያጠፋል። ጻድቅ 7 ጊዜ ይወድቃል ግን 7 ጊዜ ይነሳል። መጨረሻ እንደተነሳን እንድንቀር ነው መጣር ያለብን፣ እንደሞትን እንዳንቀር። አማንያኑ ትኩረታችን ትንሣኤ ላይ ይሁን። እኛም ልክ እሱ ሞቶ እንደተነሳ እኛም ምን እንሆናለን? እንነሳለን። የህይወት ትንሣኤ የትንሣኤ ህይወትን እንኖራለንና በትንሣኤ ህይወት ጸንተን እንድንኖር በዚሁ አጋጣሚ መልእክቴን ማስተላለፍ እፈልጋለሁኝ። ሰላም ለትንሣኤከ እምድኅረ ዕለታት ክልኤ አቀብተ መቃብር አእላፍ እንበለ ይስምዑ ቀርነ ጽዋኤ። ወታደሮቹ የተቀበሉት ብር አልቆ ታሪካቸው በክህደት ተመዘገበ። የትንሣኤ ብርሃን ግን ለዓለም በራ። እውነትን የሚቀብር ድንጋይም ሆነ የሚከለክል ወታደር የለም። ክቡር የሚሆን የመቃብር ጠባቂዎች ድንጋጤ የተነሳ የትንሣኤ ግርማ የገለባበጣቸው በሦስተኛ ቀን ከሙታን ተለይተ ለተነሳው ትንሣኤህ ሰላምታ ይገባል። ስለዚህም ለሙታን ሁሉ ጎዳና ጠርገሃልና በጉባኤ ፊት ሁሉ አንተን ረዳት እናደርግሃለን፣ እንደ አባትም አድርገን እናመሰግንሃለን። መልካም የትንሣኤ በዓል እንዲሆንላችሁ ተመኘው። ከቀሪ የጣቢያችን የበዓል መሳዳዶች ጋር
ቆይታችሁን እንድታደርጉ ግብዣዬ ነው። መልካም የትንሣኤ በዓል። አልቻለም ሞት